ብታውቂ ነው እንደዚህ ከባለሽ ነበር። እሺ በሳሮንና በህይወት መካከል ያለው ፍጥጫ እንደቀጠለ ነው። እህትና ወንድም መሆናቸው ያልተነገራቸው ዳዊትና ህይወትም ወደ ፍቅር ዓለም ውስጥ እየተጓዙ ነው። እንግዲህ በሁለታቸው መቀራረብ የተጨናነቁት ሚኪና ሩትም እባካችሁ የሁለታቸውን መቀራረብ ሳሮን ስላልወደደችው ልታስቆሙት ይገባል በማለት በገደምዳሜ ለመናገር እየሞከሩ ነው። ነገር ግን ሁለቱ ልጆች በፍቅር ዓለም ውስጥ ከንፈዋል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ። ዛሬ ደግሞ የህይወት መንገድን ክፍል 50 የምናይ ይሆናል። ዳዊትና ህይወት የፍቅር ጨዋታ እየተጫወቱ ነው። ሳሮን ትመጣና ድንገት ታያቸዋለች። ሴት የላከው ጅብ አይፈራም በማለት የያዘችውን ቦርሳ ህይወት ላይ ተወረውርባታለች። የዚህን ጊዜ ዳዊት ስሜቱን መቆጣጠር አልቻለም። ወደውኑ ተነስቶ ምን እያደረግሽ ነው? ከዚህ በኋላ ህይወት ላይ ብትደርሽባት በማለት ጉርቧንም ያንቃታል። ሳሮንም እኔ ላይ እጅን የምታነሳው ለአንዲት ገረድ ብለህ ነው ወይ አለችው። እሷም እባክህ ልቀቃት በማለት ዳዊትን እንዲለቃት ታስደርጋለች። ወንድሟ ገልግላ ያተረፈቻትን ህይወት ተመልሳ ታንቃታለች። ጸጉሯንም ይዛ እያሰቃየቻት ነበር። ልቀቂያት፣ ምንድን ነው እያደረግሻለሽው? ይህንን ነገር እንደ ቀላል ላየው አልችልም በማለት ህይወትን ወደ ውጭ እንድትወጣ ያደርጋታል። ዳዊትም አይኗን ላለማየት ወደ ውጭ ይወጣል። የዚህን ጊዜ ዳዊት እኔ ላይ እጁን እንዲያነሳ አስደረግሽብኝ፣ ህይወት እገድልሻለሁ እያለች መዛት ጀመረች። ላም ድንገት በሚኪ ውበት ተማርካለች። አቤት ማማሩ፣ እሱን ብናገባማ የሁለት ቆንጆዎች ልጅ በጣም የሚያምር ነው የሚሆነው እያለች ለመስተፋቅር የሚሆን ቅጠሎችን እየፈለገችና እየቀጠፈች ነበር። አባሳይተውኛል፣ ምን አይነት ቅጠል ነበር የሚሆነው በማለት ምርጫ ላይ ነበረች። ዳ ድንገት ቀና ስትልም ህይወትን በአሻጋሪ ተመልክታታለች። የዚህን ጊዜ አይኔ ነው ውሸት ነው ማመን ተሳነኝ እያለች ከራሷ ጋር ስትነጋገር ነበር። ህይወትም በጉዞዋ መካከል ድንገት ያየችው አስደንጋጭ ነገር ያለ ይመስል እሪቷን አቀለጠችው። ከኋላዋ ዳዊት እየተከተላት ነበር። ከዛም ለምን ትሄጃለሽ? ምንም ቢሆን ቤቱን ትተሽ መሄድ የለብሽም፣ ብቻሽን ልተውሽ አልችልም እያለ እጆቿን ይዞ ሲገለግላት ነበር። ሰላምም ባየችው ነገር ምን አይነት ትህትና ነው ግን የኔ ቢሆን ግድ አይሰጠውም ነበር እያለች ነው። ግን ምን ሆና ነው? ምን አጋጥሟት ነው? በማለት ጥያቄዋንም ማስከተለች። ታዲያ ከሳሮን ጋር እንደተጣላችም ዳዊት ይነግራታል። ህይወት ነይ እንሂድ በሚላት ሰዓት በእኔ ምክንያት እናንተ ስትጨቃጨቁ ማየት አልፈልግም፣ እኔ እዛ ቤት ጭቅጭቅ ሰልችቶኛል እያለችው ነው። ሰላምም ይቺ ሰይጣን ቁራጭ ስንት ጊዜ አስጠንቅቂያት ሳበቃ ከክፉ ስራዋ ማትመለስ ከሆነ አሁንም ዋጋዋን እሰጣታለሁ በማለት እየዛተች ወደ ቤት እየሮጠች ትሄዳለች። የዚህን ጊዜ ህይወት እባክህን ከሳሮን ጋር እሷ ሄዳ ልትጣላ ነው፣ ሰላም ትዕግስት የላትም፣ ሂድና አስቁማት እያለችው ነው። ዳዊትም ሁሉንም ነገር ለእኔ ተዩ በማለት ከህይወት ጋር ወደ ቤት እየተመለሱ ነበር። ነገር ግን ፈጥና የደረሰችው ሰላም ነበረች። ድንገት ሳሎን ላይ ያገኘችው ሚኪን ነበር። የታለች ያቺ ሰው መሳይ ሾካካ ዋጋዋን ነው ምሰጣት እያለች ወደ ውስጥ በምትገባበት ሰዓት ሚኪ ምን ሆነች ነው በሰላም አይደለሽም እንዴ ይላታል። የዚህን ጊዜ ፍዝዝ ብላ መሬት ላይ ትወድቃለች። እንግዲህ ይህንን ለሲስተም ያደረገችው እንደሆነ ከድርጊቷ መረዳት ይቻላል። ታዲያ ወደውኑም ውሃ የደፋባትና ከተኛችበት ትነሳለች። የለበሰችውንም ጫማ ውልቃ ሳሮንን ጠፈጠፈቻት። የዚህን ጊዜ ሚኪ እንደዛ አይነት ኮሚክ የሆኑ ሰዎች በጣም ይመቹኛል፣ አይ ሰላም ምን አይነት ልጅ ነሽ እያላት ነበር። እሷም የልቧን ካደረሰች በኋላ ወደ ውጭ ተመልሳ ትወጣለች። ታዲያ የጫማዋ ጥፊ ተመቸሽ ወይ በማለት ሳሮንንም ሲያቃጥላት ነበር። አንተ ደግሞ ምን እያልከኝ ነው በማለት ወደ ውስጥ ትተው ትገባለች። ሳሚ ከወደ ውጭ በሚመጣበት ሰዓት ህይወት እያለቀሰች እንደሆነ ይመለከታታል። ታዲያ ሳሮንን ምን አድርገሻት ነው? አሁን ደግሞ እየነፈረቀች ነው ይላታል። ገና አይደለም እንባ ደም ታለቅሳለች። ገና ምን አይተህ? ሳሚም ያጠፋሁትን እስከሆንኩ ድረስ እኔ ላይ የፈለገሽን ማድረግ ትችላለሽ፣ እባክሽ ህይወትን አታሰቃያት እያላት ነው። ምናልባትም እሷ ከሞተች ወደ አንተ የምመጣ ይሆናል፣ አንተ ደግሞ ጊዜህን ጠብቃለችው። ሳሚም ከዚህ ድርጊቷ የማታቆም ከሆነ ለወላጆቿ ሊናገር እንደሆነና እንደሚያጋልጣት ይነግራታል። የዚህን ጊዜ ቃል ገብተሃል አታደርገውም አለችው። ሰዎችን የሚጎዳ ከሆነ ቃል ሊፈርስ ግድ ይለዋል አላት። ታዲያ በገንዘብ መደራደርም ጀመረች።
100,000 በቃሃል? ምን ያህል ነው የምትፈልገው እያለችውም ነበረ። 100,000 ብር ምን አለው አላት። እንደውም እኮ ከጀርባ የምትሰራውን እኔም አውቃለሁ። ቤት እየሰራህ እንደሆነ ሁሉንም ነገር ጠንቅቄ ደርሼበታለሁኝ። ልክ አንተ ከእኔ ጀርባ እንደምትሄድ ሁሉ እኔም ከጀርባህ ያለውን ታሪክ አውቃለሁ አለችው። እኔ እኮ ገና ካርታና ፕላን እያወጣው ነው እንጂ ሌላ የሰራሁት የለም። ይህንንም ቢሆን የራሴ ማድረግ እችላለሁ። አሁንም ቢሆን ቤቱን የምትፈልገው ከሆነ አርፈ ተቀመጥ አለችው። ከዚህ መጥፎ ድርጊትሽ ግን መቼ ነው የምትቆጠቢው አላት ሳሚም። እናንተ ናችሁ እድሜ ለእናንተ እንደዚህ ክፉ እንድሆን አደረጋችሁኝ እያለች ነበር። ሳሚም አንቺ በቃ መለወጥ ስላልቻልሽ እኔ ፍች ፈልጋለሁ ይላታል። እንደዚህ ጥባጥቤ ስትጫወትብኝና በእኔ ላይ ሌላ ሴት ስትደርብብኝ ኖረህ አትሄዳትም አለችው። ሳሚም እሺ ምን ላድርግ ወይ ጸባይሽን አስተካክይ አላት። እንደውም ህይወትህን ገሀነብ አድርገዋለሁ አለችው። እሺ እኔስ በጥፋቴ ነው፣ ህይወትን ግን አታስቀያት። እንደውም ካደረገችብኝ አንጻር ያደረግኩት በጣም ትንሹን ነው፣ በጣም በድላኛለች እያለች ነው። የይቅርታ ልብ ከሌለሽና ሀሳብሽን ካልቀየርሽ በቃቸው በማለትም ትቷት ወጥቷል። የዚህን ጊዜ ሳሮን ህይወቴን ጢባ ጢቤ ከተጫወትክብኝ በኋላ አትሄዳትም እያለች ብቻዋን በንዴት እየፎከረች ነበር። ሚኪ ለሩት የፍቅር መግለጫ አበባ ይዞ በር ላይ እየጠበቃት ነው። እሷ ስትመጣ የት ሄደች ነው በማለትም ይጠይቃታል። ወደ ቤተሰቦቿ እንደሄደች ትነግረዋለች። ሚኪም በበኩሉ ሰላም ወደ ቤት እንደመጣችና ሳሮንን በጫማ ጥፊ እንደመታቻት ይነግራታል። የዚህን ጊዜ እሷ እኮ ናት ለሳሮን መድኃኒቷ፣ በጣም እኮ ነው የምትመቸኝ እያለች እየተሳሳቁ ነበረ። ለምን ወክ አናደርግም በማለትም የያዘውን አበባ አበርክቶላት ይስማታል። የዚህን ጊዜ በአሻጋሪ ዳዊትና ህይወት ይመለከታሉ። እነዚህ ደግሞ ምን እያደረጉ ነው አለ ዳዊት። አይ ባላየለፋቸው ተዋቸዋለች ህይወት። የሁለታቸውን መቀራረብ እንዳልወደደው ለህይወት ይገልጽላታል። በቃ ሩት ማለት እኮ ትልቅ ሰው ነች፣ አሁን ህፃን አይደለችም፣ ተዋት አለችው። በቃ አንቺ ካልሽ ይሁን፣ ለማንኛውም ግን አንቺ ደህና ነሽ? እኔ ደህና ነኝ፣ እያሳሰበኝ ያለው የሩት ጉዳይ ነው አለችው። ችግር የለውም ከ15 ቀን በኋላ እናቴ ቤት ይዣት እሄዳለሁ እያለ ነበር። ሳሚ ለህይወት ከዳዊት የፍቅር ጥያቄ እንደቀረበልሽ ሰምቻለሁ ይላታል። የዚህን ጊዜ ህይወት አያገባህም አለችው። ትክክል ነሽ፣ ከዚህ በኋላ ድጋሚ የኔ ማድረግ ባልችልም ግን ስህተት ውስጥ ስትገቢ ማየት አልፈልግም፣ እባክሽን ትጎጃለሽ እያላት ነው። በምን ሞራልህ ነው እኔን ለመምከር የምትጋጋጠው? አንተ እኮ ልጅህን እንኳን ፈልገ ማግኘት ያልቻልክ ልፍስፍስ ሰው ነህ አለችው። ለማንኛውም ግን ጉዳይህን ከጨረስክ ወደ ውስጥ መግባት ትችላለህ፣ አንተን የምሰማበት ጊዜ የለኝም አለችው። ሳሚም የዚህ ቤት ስቃይ ተመችቶሻል ማለት ነው እያለ ትቷት ወደ ውስጥ ይገባል። ህይወትም ደፋር፣ እሱ ጥሩ ሰው ይመስል ሌሎቹን ለመምከር ይጣጣራል እያለች ብቻዋን እያወራች ነበር። ዳዊት ከወደ ውጭ ሲገባ ሩት ከፍቶት ትመለከተዋለች። ምን ሆነ ነው ወንድሜ? ከሳሮን ጋር ተጣላህ እንዴ? የሳሮን ነገር ተዩ ወይ አስረን ጸበል መውሰድ ይኖርብናል። ሚኪም ሳሮን ግን ምን ሆና ነው? ከበፊቱ ተለውጣብኛለች አለ። የዚህን ጊዜ ዳዊት አንተ እንኳን ትናንትና መጥተህ የሳሮን ክፋት ታይተዋል። ሩትም አሁንም ህይወት ናት አደል ችግሯ? አዎ እሷን ስታይ በጣም ደሟ ይፈላል። ከሷ ምን አይነት ነገር እንዳየች አላውቅም አለችው። ካልሆነ እዚህ ቤት ትውጣ፣ እኔ የሚወሰድኩት አማራጭ እሱ ነው። ለትንሽ ጊዜ ጠብቁኝና ሶስታችንም እናት ቤት እንሄዳለን አለ ዳዊት። ሩት እኔ መሄድ አልፈልግም፣ እዚህ ነው መቆየት የምፈልገው አለችው። ታዲያ ዳዊትም አንቺም እኮ የሳሮን ጓደኛ ነሽ ይላታል። ሩትም እንዴት ከሳሮን ጋር ልታወዳድረኝ ትችላለህ አለችው። ሚኪ በጣም እንደተቀየረችበትና አሁን ከቀድሞ ባህሪዋ አውሬ እየሆነች እንደመጣች ይገልጽላቸዋል። ዳዊትም ከዚህ በፊት ከስራ ቦታዋ እንደሄደና ምንም አይነት የተለየ አዲስ ነገር እንዳላገኘ ወደፊት ደግሞ ህይወትን ታጠቃታለች በማለት ስጋት ላይ እንደሆነም ይገልጽላቸዋል። ሩትም በተለይ አንተና ህይወት አንድ ላይ ስታይ ነው ደሞ የሚፈላው፣ ለትንሽ ጊዜ እንኳን ብትለያዩ ምን አለበት አለችው። እንደዚህ ነው እንዴ የወሰድሽው መፍትሄ አላት ዳዊትም። ሚኪም በበኩሉ መለያየት እንዳለባቸው ምክረ ሀሳቡን ያመጣል። ታዲያ ይህን ጊዜ ላስብበት እያለ ነበር ዳዊት። ህይወት ብቻዋን እየተከዘች ባለችበት ሰዓት ሩት ትመጣና የዳዊትን የፍቅር ጥያቄ ተቀበልሽው አይደለ? አዎ ተቀብየዋለሁ።
ምክንያቱም ዳዊት ሲጎዳ ማየት አልፈልግም፣ ፍቅር ደግሞ አስበሽውና ተዘጋጅተሽበት የሚሆን ነገር አይደለም እያለች ለማስረዳት እየሞከረች ነው። ሩትም በበኩሏ መሆን የለበትም በጭራሽ አቁሙት እያለች አሁንም በግልጽ ባትናገርም ሁለታቸው በፍቅር እንዳይቀጥሉ እየተናገረች ነው። የማንቀጥልበትን ምክንያት በግልጽ እንድትናገር ህይወት ብታስገድዳትም ሩት ግን ችግሩ እኮ በግልጽ ስለማልነግርሽ ነው ብላታለች ሩት። ይዝን ጊዜ ችግሩ ዳዊትን ትጎዳዋለች ብለሽ አስበሽ ከሆነ መቼም ቢሆን ዳዊትን አልጎዳውም፣ ስለ እኔም አታስቢ እያለቻት ነው። ታዲያ በመጨረሻም እኔ ማበዴ ነው በቃ በማለት ትታቱ ሄዳለች። ህይወት እየተጨናነቀች ነው። እኔ እናንተ አንድ ላይ በፍቅር እንድንሆን አትፈልግም ሩት። ጉዳዩ ግን ምን እንደሆነ አልገባኝም። በግልጽ መናገርም አትፈልግም። እኔ ጋም እንደዛው ናት። ለምን እንደሆነ አልገባኝም። ለማንኛውም እደውልልሻለሁ፣ አንቺ አትጨናነቂ በማለት ተሰናብቷት ይወጣል። ሰላም ከግቢ በመውጣት ካራት እየተለማመደች ባለችበት ሰዓት ሩት ትመጣና ምን እያደረግሽ ነው? ደግሞ አይንሽን ስለምን ጨፈንሽው? አለቻት። ሴት ነሽ እንዴ? ሴት ከሆንሽ እንኳን ምንም ቢሆን ከኔ አትፈልጭም አለቻት። ሰላም እንግዲህ በባህሪዋ ራሷን መቆለልና ለራሷ ከፍ ከፍ ያለ ዋጋ መስጠት የተለመደ ባህሪዋ ነው። አይኗን ካሰረችበት ሻሽ ገለጥ ስታደርግም ፊቷ ላይ የቆመችው ሩት ነበረች። አንቺ ነሽ እንዴ ቆምሽው? አለቻት። ስለ ሚኪ ውበትም አንስታ አደነቀችላት። እንዴት አባቱ ነው የሚያምረው! ትናንትና ሳሮንን ልበቀል ከቤት ስመጣ እሱን ነበር ያገኘሁት። ድንገት ሳየው በውበቱ ተማረኩኝና ፈዝዥ ወደቅኩ አለቻት። ታዲያሁን እሱን ላለማየት ነው ወይ አይንሽን የጨፈንሽው? አለቻት። ከዚህ በኋላ ሳሮንን ልበቀል በምመጣበት ድንገት ሳየው እንዳልወድቅ እየተለማመድኩኝ ነው። ደግሞ ዋጋዋን ነው የምሰጣት። ህይወትን ተይረፊ አታሰቃያት ብላት አልሰማኝ ብላለች አለች። የዚህን ጊዜ ሩት አዎ በደንብ ተበቀያት። ሰላምም ምን ነው የግል ጉዳይ አለሽ እንዴ? መቼ መቀኛ ከሩቅ አይመጣም፣ ፍቅረኛሽን ቀምታሽ እንዳይሆን አለቻት። አይ እንደዛ ሳይሆን በህይወት ጉዳይ እንድትበቀያ ትፈልጋለሁ አለች። ሩትም ተሰናብታት ወደ ቤቷ ስትመለስ እኔም ወደ ልምምዴ ልመለስ እያለች ያኑ ካራቴዋን እየተለማመደች ባለችበት ሰዓት ወዲያውኑ ሚኪ ይመጣል። ድንገትም ስታየው በውበቱ ፈዛ አሁንም ፌንት ነቅላ ወድቃለች። ሰላምም ከወደቀችበት ለማንሳት ሚኪ ጥረት እያደረገ እንደነበረ የዛሬው የህይወት መንገድ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።